ከየት ወዴት እንደምጀምርላችሁ ባላቅም እግዚአብሔር ይመስገን። እግዚአብሔር ይመስገን። እዚህ 95% ያቁታቁኛላችሁ ብዬ ገምታለሁ፣ ግን መድኃኒዓለም ይመስገን። እግዚአብሔር ታምር እያደረገልኝ ነው። እግዚአብሔርን ያወቅኩበት ነው በልጄ ህመም። እግዚአብሔር ድንቅ ነገር እያደረገልኝ ነው። እኛ አባት ተጠቀሟቸው፣ ዳኑባቸው፣ አግኙባቸው። ቀን በቃለሳቸው ሳሳይ ቅባ ቅዱስ ሰጡኝና እምነት አባኖብ ያልሽ ሰው እንዳይ ዞር ብለሽ በቃ ተቀበያሉ። ሲቀባ አንድ 15 ቀን ምናምን ከሆነኝ በኋላ እብጠቱ ያስፈራል። በቃ ተጨንቄ መጥቼ ቁጭ እንዳልኩኝ ለጸሎት ተነሱ ብሎ ብድግ ሲል ተተረተረ። በቃ ከዛ በኋላ ተተኮሰሩልኝ ከቤቶች መግባት ትንሽዬ ቤት እዛው ሲጠመቅ ልክ ዶክተር ኦፕራሲዮን አድርጎ እንደሰፋው ነው ተሰፋው። በቃ ለመናገር ያዩት ይመስክሩ፣ ያዩት ነበር። የሆነ አሉ የሚባሉ ሕክምና ቦታዎችን ተመላልሼ ሞክሬያለሁ፣ ግን አልቻልኩም እና መጨረሻ ላይ ጳጉሜ ላይ እዚህ መጥቼ አባ ጋር የአቡዬን ጸበል እንድጠጣ የአባኖብን ጸበል እንድጠጣና ውስጥ ምንም እንደሌለ ነገር ግን ያሉብኝ ነገሮች እንዳሉ ነገሩኝ። ከዛ በኋላ ጸበል እየጠጣው ጸሎት ማድረግ ጀመርኩ ማለት ነው። እዚህ እስክመጣ ድረስ ለብዙ ወራት ከፍተኛ የሆነ ህመም ነበረብኝ። ግን ከዚህ ከተመለስኩ በኋላ አንድም ቀን ከዛ ጊዜ በኋላ አሞኛ አያውቅም። ካሲ ነገሌ ነው እቴ የዛሬ አመት ቆማ ውስጥ ገብታ ነበር። እዚህ አክሲንት ነው አርባ ምንጭ ነዋሪ ናት። እኔ ከዛ ተጠርቼ መጣው ልጆቼ ቤተሰብ ሁላ ሰብስበን ስንመጣ እዛ እሷ ማቆያ ውስጥ ናት ያለችው። ህይወቷን አታውቅም። እውነት አቡዬ ጻድቁ እሷን ካተረፋችሁ ልየን ነው የምትሄዱት ብዬ ወደዚህ የሚመጡትን ሰዎች ጠየቁ። ሲል እዛ ገረሴ የሚባል አቡዬ ነው ይርነ ያለነው አሉኝ። ሲሉኝ እናንተ ልህቴን ካተረፈልኝ አቡዬ ከማረልኝ እዛ አገር መጥቼ አነግሳቸዋለሁ፣ መጥቼ ለክብራቸው መግለጫ ይሄን አረጋለሁ ብዬ እቻት እህቴን እያት መጥቻለሁ። ያጠገቤ ናት። ሐምሌ 7 መጣው። ሐምሌ 21 ድኜ ከዚህ ምስክርነት ሰጥቼ ሄጃለሁ። እግዚአብሔር ይመስገን። አቡዬ ሁላችሁንም ይስማ። ጸበል ያድናል። ከልብ ንጹህ ሆነን እንምጣ። እንድናለን፣ ድነን እንሄዳለን። ስለዚህ አቡዬ ነገርኩኝ፣ ተማጸንኩኝ። ፍየልና ዶሮ፣ ጥቁር ዶሮ ማሳ ላይ አድርጎ 4 አመት ማሳው ደርቆ ፍሬ አልሰጥም አለ። ፍየሉንም እዛው ቦታው ነው ገምተው ቀራ። ከዛ እዚህ መጥቼ ጸበል ተጠምቄ ጸበሉን የአባኖብና የአቡዬ ገብረ መንፈስ ቅዱስ ጸበልን ይዤ ማሳውን እምነቱን ወስጄ ረጨው። እግዚአብሔር ይመስገን። አቡዬ ማሳውን ዳስሶ ሰብል አድርጎ እህል በማሳው በቅሎ አብቅቶን ከዛ ተጠንቀን አሁን ለሱ አስራትና ቡክራት ይዤ ለአቡዬ መጥቻለሁ። ሰኞ ማታ በህልም 3ኛ ዙር ኦፕራሲዮን ይሆናል። አብቲ በጣም ሮሮ ልጅ ነው። ሰውን ሲያልፍ የማይጨክን እናትና አባቱን በልጅነቱ ያጣ። ከዛ አብቲ ለካ 3ኛ ዙር ኦፕራሲዮን ለመስራት አላወኩም። ማታ በህልም አየሁ። ሰኞ አለቀስኩኝ። እህት ወዳ እንደደረሰች ሰን ወይ አብቲ 3ኛ ዙር ኦፕራሲዮን ሰራ ነው። በር ላይ መጥቼ አቡዬ ደጅ እንደደረስኩኝ ይቅርታውን ጨርሰን ስንመለስ አቡዬ እውነት ተስዬም አላውቅም፣ አንተ ፊት ላይ ጠይቄም አላውቅም። እስከ ዛሬ ድረስ የማልጠይቀውን ነገር ልጠይቀኝ። ወንድሞች አሉኝ። እኔ ለአባቴ መጀመሪያ ልጅ ነኝ። የኔ ታናናሾች አሉ። እግዚአብሔር የሰጠን ዮሐንስ የሰጠን ታላቅ በጣም ብዙ ግዙፍ ወንድሞች አሉ። ግን አብቲ በጣም ይለያል። አቡዬ አብቲን የማታድን ከሆነ አባንም እኔ ከጸበል ቦታ አስወጥቼ ምእመኑን አስጥዬ አምጥቼ ቆንኩ ማታድን ከሆነ ሁለተኛ መስቀልን በጥሼ አልመለስም። ደጅ አመት ሙሉ የሚያመኝን አላውቀውም። ሰውነቴ መጀመሪያም ይሄን ያህል የሚባል አልነበረም። ወደ 13-14 ኪሎ በጣም በጥቂት ወራት ውስጥ በአንድ ጊዜ የት እንደደረሰ አልታወቀም።
ዓመት ሙሉ ምግብ እየበላሁ አልነበረም። አፌ ውስጡ ሙሉ ቁስል ነበረ። ለማውራት ብቻ ካልሆነ በስተቀር ለምግብ ምንም እየሰጠኝ አልነበረም። በዚህ ሁሉ ሂደት ውስጥ የሀገር ውስጥ ምርመራ ሙሉ ሲያበቃ ተስፋ ቆርጬ ወደ ቤተ ክርስቲያን ወደ አቡዬ መጣሁኝ። አቡዬ ጊዜ ሳይሰጡ ቀን ቀጠሮ ሳይሰጡ በመጣሁበት በእለቱ ነው ምግብ መብላት የጀመርኩኝ እና አቡዬ ይሄንን ለኔ ያሳካልኝ አቡዬ ለደጂ እቅደንም አሳክተይ ለክብር ያብቃኝ ብየው ለክብሩ አብቅቶ ከትንሽ አንስቶ ትልቅ ደረጃ አድርሶ አቡዬ ብረለዮ አቁሜ መጥቼ የጸበል ቦታ መሰክራለሁ በቃል ገብቼ ነበር። ለክብሩ አብቅቶኝ ያለው ወደ 2 ሚሊዮን ነበር እቆቡ። እዛ ላይ አቡዬ በረከት ሰጥቶ ጨምሬ 2,830,000 ብር ቆንጆ ሚኒባስ ገዝቼ ይሄው አቡዬ በር ላይ አቁሜ ወደዚህ ለምስክርነት መጥቻለሁ። አቡዬ የአቡዬ አምላክ የኤልያስ አምላክ የአባኖ አምላክ እኔንም የረዳኝ እኔንም የሰማኝ እናንተንም ይስማችሁ፣ እናንተንም ይርዳችሁ፣ ጸሎታችሁ ይሳካ፣ በበረከት ቤታችሁን ይሙላ። እኔንም የሰማ አምላክ እናንተንም ይርዳችሁ ይስማችሁ ላይ Hallelujah.